ደሞ ደወለ ሊጨቀጭቀኝ ነው በቃ ሄሎ አለቃ የተሰጠሽን ስራ ያለንከን ፈጸምሽ አዎ ፈጽሜያለሁ ጥሩ እንደሰራሽው ስህተት ቢሆን ምላስሽን ነበር መቁረጥ የነበረብኝ በጣም ያናደደኝ ደግሞ መድኃኒቱን መስጠትሽ ነው ግን ለዚህ ስህተትሽ ማወራረጃ ትከፍያለሽ ዘሩባቤል ላይ የምተኩሳትን ጥይት የምታቀባቢው አንቺ ነሽ ደግሞ እኮ ገንዘብ ጠይቀሻል ትንሽ እንኳን ፍረት የለሽም ማለት ለማንኛውም የተወሰነ ገንዘብ እንዲላክልሽ አድርጋለሁ አሁንም የትትና ጉዳይ እየጠበቀ ያለው አንቺ ነው ገባሽ አዎ ገብቶኛል አሁንም ክትትልሽ ይቀጥላል እሺ ድጋሚ ይህንን የጅላጅል መንገድ ብትከተይ ከነሱ በፊት እኔ ቀድሜ ግንባርሽን ብዬ ምደፋሽ እጭ አሁን ሳበዛው በዛ ካሌ ሁሉ ስቃይ ሳይንስ እንደገና ወይኔ ማለት ይሁሉ ስቃይ ሻንሶ ከዛ ደግሞ እዚህ ካፌ ደንበኛ ነው ማለት ነው በምን አወቅሽ እንዴ ካስተናጋጅ ወቅ ሰላም እየተባባለ ነው በደንብ እንደሚታወቅ ያስታውቃል እሺ ምን ያደርግ በቃ አሁንማ ከዚህ እንሂድ ስንፈልገው እዚህ ካፌ እንመጣለን አናጣውም ማለት ነው ግን እህቴ በእኔ ምክንያት ማይሆን ወንጀል ውስጥ ያስገባሽ እንዳይሆን ምንም አታስቢ በህግ ጉሮሮውን አንቀን ገንዘብሽን እንቀበላለን እሺ ካልሽሽ እሺ በቃ ነይ አሁን እንሂድ ነይ ወይኔ ጉዴ ብሩኬ ወይኔ አረ ምንድነው እያወጣለው ብሩኬ ትንሽ ነው ትንሽ ብቻ ብሩኬ ስማማ አይዞህ ምሳሌ ብሩኬ ወንድሜ ቆይ ስማማ ብሩኬ ትንሽ እንታገስ ብሩክ ትንሽ እንታገስ ብሩክ ምንድነው መልበል ብስኩት ብሩክ መብላት የለብህም ብሩክ አትበላ ብሩክ ቆይ ትንሽ ታገስ ብሩክ ትንሽ ይሻላል ወንድሜ ብሩክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ብሩክ እስኪ ተረጋጋ ተረጋጋ ነው አየር መልበል በቃ እንሂድ ተነስ መልበል በቃ ይሄ መድኃኒቱ ባሪ ነው ቅዱስ ለምን አሰሚኝም ትንሽ እንታገስ ዳጣ ሲልችል ጃጃት በእናትሽ ምሳሌ ይዘሻት ይሄ እኮ የመድኃኒቱ ባሪ ነው ቆይ ትንሽ እንታገስ ብሩኬ እስቲ አጀር ዞር በይ ቅዱስ ዞር በይ እስቲ አርቲፊሻል ኢንተለጀንስ አሁን 21ኛው ክፍለ ዘመን የቴክኖሎጂ ዘመን ነው። በዚህ ዘመን ነገሮች በዝግመታዊ ሳይሆን በቅጽበታዊ ለውጥ ላይ ናቸው። አሁን ላይ ወደንም ጠላንም እውነታው የቴክኖሎጂ ጥገኛ ከሆንን ሰነባብተናል። በትንሹ እንኳን ፌስቡክ ሳንገባ ጉግል ሳንጎግል አንውልም።
እስከ ቅርብ ጊዜያት ለዓለም አስፈሪ የሆኑ የኒኩሌር አለበለዚያም የተለያዩ ጅምላ ጨራሽ መሳሪያዎች ነበሩ። አሁን ግን አስፈሪውና ቢሊዮን ዶላሮችን እያንቀሳቀሰ የሚገኘው ይህ ሳይሆን ያለምንም መሳሪያ በጭንቅላታችንና በኮምፒውተሮቻችን የምንገጥመው የሳይበር ጦርነትና የአርቲፊሻል ኢንተለጀንስ እሽቅድምድሞች ናቸው። በእንግሊዝኛው አጠራር አርቲፊሻል ኢንተለጀንስ እየተባለ የሚጠራው የሳይንስና የቴክኖሎጂ ዘርፍ የአምስተኛው ትውልድ የኮምፒውተር መገለጫ ባህሪ ሲሆን ዓላማውም ኮምፒውተሮች ልክ እንደ ሰው ልጆች የማገናዘብና ድርጊቶችን የመከወን ችሎታ እንዲኖራቸው ማድረግ ነው። ኮምፒውተሮች ብዙ መረጃዎችን በመስጠት እንዲማሩ ይደረጋል። በአስገራሚ ሁኔታ ለሰው ልጆች ለመለየትና ለመታወስ እጅግ አዳጋች የሆኑ ነገሮችን ኮምፒውተሮች ከሰው ልጆች እጅግ ጋር በማይነጻጸር ሁኔታ ያለምንም ስህተት ሲለዩ እያየን ነው። አርቲፊሻል ኢንተለጀንስ ከተለያዩ ቴክኖሎጂ ጋር በመጣመር ለዓለም የተለያዩ ጥቅሞችን የሚሰጡ ውጤቶች አሉት። የተነሳበት ዋና ዓላማውም የሰው ልጆችን ሕይወት ቀላልና ምቹ ማድረግ ነው። ነገር ግን መድኃኒት እንኳን ሲውጡት የጎንዮሽ ጉዳት እንዳለ ሁሉ አርቲፊሻል ኢንተለጀንስ ጉዳቱ ቀላል አይደለም እያሉ የሚከራከሩ ወገኖችም አሉ። የአርቲፊሻል ኢንተለጀንስ ጥቅሞች ወይም ውጤቶች ተብለው ከሚነሱት መካከል የሰው ልጆች እንኳን ሊከውኗቸው ቀርቶ ከቶ ሊያስቧቸው የማይችሉ ረዥም ጊዜ የሚፈጁ ስራዎችን ያቀላጥፋሉ። ለግብርናና ለምርምር ሳይቀር ከአየር ላይ ውሃን ማመንጨት የሚችሉ ስራዎችን ሳይቀር እየከወኑ ናቸው። ሴንሰር ያላቸው ያለምንም አሽከርካሪ የሚከንፉ ተሽከርካሪዎች፣ በየጉራንጉሩ ገብተው ግዳጅ ፈጽመው የሚመለሱ ሰው አልባ አውሮፕላኖች፣ የተለያዩ እጅግ ብዙና ውስብስብ ምስሎችን የሚለዩ ማሽኖች፣ ከኮምፒውተር ጋር በተፈጥሯዊ ቋንቋ መግባባት የሚያስችሉ ቴክኖሎጂዎች፣ የሰዎችን የእጅ ጽሑፍ፣ ምስልና ድምጾችን በቀላሉ መለየት የሚችሉ ኮምፒውተሮች፣ ሰው ፈጽሞ ሊደርስበት የማይችለው ቦታ ሁሉ እየገቡ ምስል ይዘው የሚወጡ ድሮኖችና ጌሞች ይገኙበታል። ብዙ ቋንቋዎችን መተርጎም መቻሉ፣ በዓለም ላይ ያሉ ቋንቋዎችን ወደ ፈለግነው ቋንቋ የሚቀይርልን ጉግል፣ ዋትሰን ወይም አይቢኤም በካንሰር ምርምር ላይ ሳይቀር በጤና ላይና ብዙ ነገሮች ላይ ከፍተኛ ጥቅም የሚሰጥ፣ ሶፊያ ኢትዮጵያውያን የተሳተፉበት እንደ ሰዎች መረዳት ብሎም የፊት እንቅስቃሴ መስጠት የምትችል የሳውዲ ዜግነት ያገኘች የመጀመሪያዋ ግዑዝ አካል፣ ካፕቻ ኮምፒውተሮች ከሮቦቶች የሚደርስባቸውን ጥቃት የደህንነት ጥቃት ማለት ነው ለመከላከል የሚያገለግል፣ ጽሑፍን ወደ ንግግር መለወጥ የሚያስችል ቴክስት ቱ ስፒች የፈለግንበትን መረጃ መፈለጊያ፣ ጉግል ሰርች ኢንጂን፣ ጉግል ካርታ ወይም ጉግል ማፕስ በዓለም ላይ የፈለገንን ቦታ በቅጽበት ባለንበት ሆነን የምናይበት፣ የምንወደው ሙዚቃ እየገመተ የሚያመጣልን ዩቲዩብ፣ የተለያዩ መስፈርቶችን በመጠቀም ልናውቃቸው የምንችላቸውን ሰዎች የሚያመጣልን ፌስቡክ። አርቲፊሻል ኢንተለጀንስ በአንዳንድ መመዘኛዎች ከሰዎችም እጅግ ልቆ ይገኛል። ለምሳሌ ሰዎች ለመከወን የሚከብዳቸውን ሥራ በቀላል መከወኑ፣ ጊዜ ቆጣቢነቱ፣ አስተማማኝነቱ፣ ያለምንም ረፍትና ተጨማሪ ወጪ ሥራዎችን መከወን መቻሉ፣ ሰዎች ሊደርሱባቸው የማይችሉ ሥራዎችን መከወኑ፣ የተሰጠውን ትዕዛዝ ያለ ስህተት መከወን መቻሉ። የአርቲፊሻል ኢንተለጀንስ ጉዳቶች ተብለው ከሚነሱት መካከል ደግሞ አርቲፊሻል ኢንተለጀንስ ከፍተኛ ወጪና እውቀት ስለሚጠይቅ ድሆችን ያገላል ተብሎ ይወቀሳል። ብዙ ውሃ ባያነሳም የሰው ልጅ በተፈጥሮ የተሰጠውን ጸጋ ለአንድ ግዑዝ አካል መስጠት ከተፈጥሮ ጋር የሚቃረን ነው የሚል ሐሳብም ያነሳሉ። ኮምፒውተሮች ፕሮግራም ከተደረጉት ውጪ እንደ ሰው ልጅ ነባራዊ ሁኔታዎችን በብላት ማገናዘብና መከወን ይሳናቸዋል የሚሉም አሉ። የሰው ልጅ አስፈላጊነት ላይ ጥያቄ ምልክት ያስቀምጣል። ማለትም የሰው ልጆችን ከሥራ ገበታ ያፈናቅላል። ከጥቂት ጊዜ በኋላ እንደ አሜሪካ ያሉ ሀገራት ምናልባትም ቴክኖሎጂ የሰው ኃይላቸውን ከተካላቸው የሰው ልጅ ሰርቶ የመኖር ሕልውና አደጋ ሊጋረጥበትም ይችላል። የኃይል ሚዛን እንዲያጋድል ያደርጋል። ምናልባትም ለጦር መሳሪያነት ከተጠቀምንበት ካየናቸው ነገሮች ይበልጥ እጅግ አውዳሚ ሊሆን ይችላል የሚሉም ይገኙበታል። በተለያየ አጋጣሚዎች ስለ አርቲፊሻል ኢንተለጀንስ ግንዛቤው ያላቸው ወይንም በቀጥታም ይሁን በተዘዋዋሪ በዚሁ ዙሪያ የሚሰሩ ሰዎች አግኝቼ ነበር። እስኪ የሁለቱን ሐሳብ ለማስቀመጥ ለሞክር። ዶክተር አያልነሽ በለጠ መኖሪያዋን በአሜሪካ ያደረገች በላክ ዩኤስሲ ሜዲካል ሴንተር ሎስ አንጀለስ ካሊፎርኒያ ክሊኒካል ፋርማሲስት ስትሆን በዩኒቨርሲቲ ኦፍ ሳውዝ ካሊፎርኒያ ደግሞ በረዳት ፕሮፌሰርነት ሙያ የምትሰራ ትውልድ ኢትዮጵያዊት ናት። ምንም እንኳን በስራዋና በአገልግሎቷ አንቱ ብትባልም እኔ ካለኝ አክብሮትና ቅርበት አንጻር ሁሌ እንደምላት አንቺ ብዬ ልቀጥል።
ዶክተር ደቦ እርዳታ ድርጅት የሚባል ግብረሰናይ ተቋም ከአጋሮቿ ጋር አቋቁማ ለሀገሯ ልጆች ነፃ የትምህርት ዕድል፣ ከፍተኛ የኢኮኖሚ ድጋፍ፣ ከዚህ በተጨማሪም እጅግ ሰፊ የማህበረሰብ አቀፍ ስራዎችን ትሰራለች። ዶክተር አያልነሽ ከሰራቻቸው ስራዎች አንዱ በሆነው ደቦ የትምህርት ማዕከል ውስጥ አርቲፊሻል ኢንተለጀንስ በተለይም ሮቦቲክስ ላይ ትኩረት አድርጋ የሮቦቲክስ ማዕከል በከፍተኛ ወጪ አቋቁማ ታዳጊ ተማሪዎች ያለምንም ክፍያ በነፃ ከልጅነታቸው ጀምሮ ከቴክኖሎጂው ጋር አብረው እንዲያድጉ እያደረገች ትገኛለች። እኔም በተደጋጋሚ ተገኝቼ እንዳየሁት በዚህ ቤት ውስጥ ብዙ ተስፋ ያላቸው ገና 7ኛና 8ኛ የክፍል ደረጃ ያላቸው ህፃናት እጅግ ብዙ ፈጠራዎችን ሲከውኑ ራሳቸውን ቻይናና አሜሪካ ብለው ከፍለው በቴክኖሎጂ ሲሽቀዳደሙና ሲፎካከሩ የዲዛይን ስርቆት እርስ በርሳቸው እንዳይደረግባቸው ሲጠነቀቁ ባስ ሲልም ተሰረቀን ብለው ማስረጃቸውን ሲያቀርቡ የዓለምን እውነት በአንድ ቤት ውስጥ ሲከውኑ አይቻለሁ። እንደዚህም አለ ብዬ ለራሴም ተደንቄያለሁ። በዚህ ቤት ውስጥ በአስገራሚ ሁኔታ በዩኒቨርሲቲ ደረጃ የአርቲፊሻል ኢንተለጀንስ ተማሪዎች ጭምር በተቋማቱ የማያገኟቸውን በስያሜ ብቻ የሚያውቋቸውን መሳሪያዎችና ቴክኖሎጂዎች እነዚህ ህፃናት ገና በለጋነታቸው ጠንቅቀው አውቀው ይባስ ብለው አሻሽለው ሰርተውባቸዋል። ለዶክተር አያልነሽ ይህን የሮቦቲክስ ማዕከል ለማቋቋም ምን እንዳነሳሳት ለጠየኳት ጥያቄ የሰጠችኝ ምላሽም ይህ ቴክኖሎጂ ዓለምን በቅጽበት እየለወጠ የሚገኝ ቴክኖሎጂ ቢሆንም እንኳን እንደ ኢትዮጵያ ያሉ ሀገራት ግን የግንዛቤው ደረጃ ገና ስለሆነ ይህንንም ክፍተት በመሙላት ወደፊት የሚመጡ ታዳጊ ህፃናት በዘርፉ የተሻለ ክህሎት ይዘው እንዲያድጉና የተሻለ ነገር በመፍጠር ተጽዕኖ እንዲፈጥሩ ለማስቻል በማሰብ እንደሆነ አስረድታኛለች። በምትኖርበት በሀገር አሜሪካ ባለችበት የሕክምና ሙያ ውስጥ እንኳን ሳይቀር የአርቲፊሻል ኢንተለጀንስ ሮቦቶች እጅግ ከባድና ጥንቃቄ የሚጠይቁ ሕክምናዎችን ሳይቀር ከሰዎች በላቀ መልኩ እንደሚከውኑ አብራርታልኛለች። በመጨረሻ ዶክተር አያልነሽ ሶፊያን የሚያክል ዓለምን የሚያስደንቅ ትልቅ ስራ ላይ ኢትዮጵያውያን አመርቂ ውጤት ማስገኘታቸው በሀገሪቷ ያለውን የዘርፉን መነቃቃት የሚያሳይ እንደሆነ እሷንም እጅግ እንዳስደሰታትና የበለጠ ተስፋ እንድታረግ እንዳደረጋት ገልጻልኛለች። ዶክተር ትምኒት ገብሩ ባለብሩህ አእምሮ ወጣት ስትሆን ገና በዚህ በወጣትነት ጊዜዋ እንደ አፕልና ማይክሮሶፍት ያሉ የዓለም ቁንጮ የሆኑ ካምፓኒዎች መስራት የቻለች አሁንም ከማይክሮሶፍት በአርቲፊሻል ኢንተለጀንስ ሪሰርቸርነት እየሰራች ያለች የአርቲፊሻል ኢንተለጀንስ ቴክኖሎጂስት ናት። ዶክተር ትምኒትም ልክ እንደ ዶክተር አያልነሽ ሁሉ ለሀገሯ የተለያዩ ስራዎችን ትሰራለች። ከነዚህም ውስጥ ኢትዮጵያውያን ሴቶች ቴክኖሎጂ ፈጣሪ እንዲሆኑ የምትሰራበት እንደ ዶክተር ጄላኒ ኔልሰን ወይም ኢትዮ አሜሪካዊ ወጣቱ የሃርቫርድ ተባባሪ ፕሮፌሰር ኮምፒውተር ሳይንቲስት ካሉ ኢትዮጵያውያንና የሌሎች ሀገራት ዜጎች ጋር በመሆን የሚሰሩበት አዲስ ኮደር ፕሮግራም ይገኙበታል። ይችን ለኢትዮጵያ የዘመኑ ምሳሌ የሆነች ቴክኖሎጂስት የማግኘት እድል ገጥሞኝ ነበር። ዶክተር ትምኒት አርቲፊሻል ኢንተለጀንስ ለዓለም እጅግ ብዙ ትሩፋቶችን እንደሚያበረክት ታስረዳለች። ነገር ግን ጥቁሮች በተለይ አፍሪካውያን ከዚህ ቴክኖሎጂ ጋር እኩል መራመድ አለመቻላቸው ስጋት እንደሚፈጥርባት ትናገራለች። የኛ ከዓለም ጋር እኩል አለመጓዝ እንደ አሜሪካና ሌሎች የዓለም ታላላቅ ሀገራት በሌሎች ሀገራት ላይ ከፍተኛ ተጽዕኖ እንዲኖራቸው ያስችላቸዋል በማለት ፍርሃቷን ታንጸባርቃለች። እሷም ይህንን በማሰብ ለሀገሯ የቻለችውን አስተዋጽኦ ለማበርከት ደፋ ቀና እያለች ትገኛለች። አሁን ላይ ማሽኖች እንደ ሰው ማሰብ ጀምረዋል። በፍጥነት መከወን፣ ብዙ መረጃ በመሸከምና ነገሮችን ያለ ስህተት በመለየት ደግሞ እንዲያውም ከሰው ልጆች በበለጠ ርቀው ሄደዋል። የሰው ልጆችን መተዳደሪያ የሆነውንና የሰው ልጅ ዕድሜውን ሰውቶና ተምሮ ያገኘውን ሥራ ሊቀሙት ከደጃፉ እያነፈነፉ ይገኛሉ። በዓለም ላይ አሁን እጅግ ጥንቃቄ የሚጠይቁ ሥራዎችን የነርቭ ቀዶ ሕክምናዎችን ጭምር ሮቦቶች ያለምንም ስህተት ሲያጠናቅቁ እየተመለከትን ነው። ለሰው ልጅ የሚያዳግተውንና መቋቋም የማይችለውን የአየር ጸባይና አስቸጋሪ ሥራ በሚያስደንቅ ሁኔታና እጅግ በፈጠነ መልኩ እያከናወኑ ይገኛሉ። አሁን ከዓለም ጋር እኩል ለመራመድ ሁለት አማራጭ ነው ያለን። የመጀመሪያውና ዘላቂ መፍትሄ የሚሆነው ዜጎቻችን ከሮቦትና ማሽኖች የበለጠ ብሩህ አእምሮ ያላቸው ናቸው እና አእምሯቸውን በአግባቡ እንዲጠቀሙበት ማድረግ ሲሆን፣ ሁለተኛው ደግሞ ያለ የሌለ አቅማችንን ተጠቅመን አርቲፊሻል ኢንተለጀንስ ቅንጦት ያለመሆኑን ተረድተን ትኩረት ሰጥተን መስራት። ይህ ካልሆነ ግን የሚመጣው ጊዜ እጅግ አስፈሪ እና ያለምንም ቅድመ ሁኔታ እጃችንን ተጠምዝዘን የምንረታበት ጊዜ መሆኑ አይቀሬ ነው። በሰመመን ውስጥ ነን። የነገ ህልውናችንን ለማስቀጠል ዛሬ ላይ አይናችንን እንግለጥ።
የሳይበሩ ሩጫ። ኮምፒውተርን መሰረት ያደረገ ኑሮ መኖር ካደረግን ሰንበትበት ብለናል። ወደንም ይሁን ሳንወድ ጥገኞች እየሆንን እንገኛለን። ብዙ ኮምፒውተሮች አንድ ጋር ተጣምረው ደግሞ በኢንተርኔት አማካኝነት ግንኙነት በማድረግ ሕይወትን ቀላል እያደረጉልን ይገኛሉ። ይህንን ስብስብ ሲስተም ብለን እንጠራዋለን። እነዚህ የኮምፒውተር ሲስተሞች ውጭ ሀገር ካሉ ቤተሰቦቻችን ጋር ፊት ለፊት ለማውራት ከማስቻል ጀምሮ እስከ ገንዘባችን በፈለግንበት ቦታ ሰዓት ማንቀሳቀስ እንድንችል አድርገውናል። በተገቢው አገልግሎት ካልሰጡን ደግሞ ሕይወታችን ሲስተጓጎል ይታያል። ለምሳሌ አብዛኛው ሰው ከሚጠላቸው ቃል አንዱ የሆነው ሲስተም ጠፍቷል የሚለውን እየሆነ መጥቷል። ባንክ ላይ ሄደን ሲስተም ከሌለ ብራችንን መጠቀም አንችልም። ቀበሌ ሄደን ሲስተም ከተቋረጠ ጉዳያችንን ሳንጨርስ አራዝመን እንመለሳለን። ከዚህም ከፍ እያለ ደግሞ የጤና መረጃዎችን ሲስተም ላይ ሲቀመጡ ድንገተኛ እንኳን ታመን ሄደን ሲስተም ሲቋረጥ የበፊት መረጃችንን ማግኘት ይሳነናል። ፈተና ልንፈተን ሄደን ሲስተም የለም ተብለን እንመለሳለን። ስለ ጊዜያዊ ትንሹ የሲስተም መቋረጥ ምን ያህል አደጋ እንዳለው ለማንሳት በሞከርኩት ዓለምን እየተፈታተናት ስላለው የሳይበር ጥቃት ለማውጋት እያኮበኮብኩኝ ስለሆነ ነው። በ1988 ዓመተ ምህረት ነበር ለመጀመሪያ ጊዜ ሳይበር ደህንነት የሚል ቃል ጥቅም ላይ የዋለው። ምክንያቱ ደግሞ በአሜሪካ 60,000 ኮምፒውተሮች በአንድ ጊዜ ከጥቅም ውጪ ለማድረግ ያጠቃ ወርም ነበር። የሳይበር ደህንነት ትርጉሙ በኢንተርኔት አማካኝነት የተያያዙ የክፍያ ስርዓቶችን፣ ዌብሳይቶችን፣ የግለሰብ መጠቀሚያ አካውንቶችን፣ የመሰረተ ልማቶችን ኢላማ ያደረገ ጥቃትን መከላከል መቻል ነው። የሳይበር ጥቃት ህገወጥ በሆነ መንገድ ኢንተርኔትንና ኮምፒውተሮችን አጣምሮ ዕውቀትን በመጠቀም ያለ ፈቃድ መረጃ መመዝበር። አብዛኞቹ ጥቃቶችን እነዚህ መረጃዎችን ማግኘት ላይ ትኩረታቸውን ያደርጋሉ። የሳይበር ጥቃት ህገወጥ በሆነ መንገድ ኢንተርኔትንና ኮምፒውተሮችን አጣምሮ ዕውቀትን በመጠቀም ያለ ፈቃድ መረጃ መመዝበር፣ ከዚህም ሲያልፍ ከጥቅም ውጪ ማድረግ ነው። በየዓመቱ ከ1 ዜታባይት በላይ ዲጂታል መረጃዎች ይዘዋወራሉ። አብዛኛዎቹ ጥቃቶችም እነዚህ መረጃዎችን ማግኘት ላይ ትኩረታቸውን ያደርጋሉ። ለሳይበር ጥቃት እንደ መሳሪያነት የሚያገለግሉ ለዚህ ድርጊት ታልመው የሚዘጋጁ የኢንተርኔት ቫይረሶችና ወርሞች ሲሆኑ ከሚተላለፉባቸው መንገዶች ውስጥም እንደ ፍላሽ ያሉ መጠቀሚያዎች፣ ፋይል ከኢንተርኔት ዳውንሎድ በሚደረግበት ጊዜና የኢሜል አታችመንት ፋይል ሲላክ አብረው በመቀላቀል ዋነኛዎቹ መንገዶች ናቸው። የሳይበር ደህንነት ጥቃት አይነቶች። የሳይበር ጥቃት ዕውቀቱና ችሎታው ያላቸው ኤክስፐርቶች የተለያዩ ሶፍትዌሮችን በመጠቀም የሚያደርጉት የዘመኑ ፊልሚያ ነው። እነዚህም የተለያየ አይነት ስያሜና ቅርጽ ሊኖራቸው ይችላል። አንደኛ፣ ዲኒያል ኦፍ ሰርቪስ። አንድ ትልቅ ሰርቨር ኮምፒውተርን የተለያየ ሶፍትዌሮችን በመጠቀም እጅግ ብዙ መረጃዎችን በመላክ ማጨናነቅና ኢላማ ውስጥ ያለውንም ኮምፒውተር ከአቅም በላይ ሲሆኑበት ስራ እንዲያቆም፣ በዚህም ምክንያት ከጥቅም ውጪ ማድረግ ነው። 2. ዲስትሪቢዩትድ ዲኒያል ኦፍ ሰርቪስ። ይህም በተመሳሳይ እጅግ ብዙ መረጃዎችን በመላክ ኢላማ ውስጥ የገባውን ኮምፒውተር ድምጥማጡን ማጥፋት ሲሆን ልዩነቱ ጥቃቱና መረጃዎች የሚመጡት ከተወሰኑ ኮምፒውተሮች ሳይሆን ብዙ ቀድሞ በተጠቁ ዞምቢ ኮምፒውተሮች መታገዝ ነው። በየቀኑ ከ150,000 በላይ ኮምፒውተሮች ምናልባትም የእኛን የግል ኮምፒውተር ጨምሮ የዞምቢ ጥቃት ሰለባ ይሆናሉ። እኛም ኮምፒውተሮቻችን ሰለባ ይሁን አይሆኑ ሳናውቅ፣ ሀገሮች ግን ኢንተርኔት ላይ ስንሆን የእኛን ኮምፒውተር ሌሎች አገልግሎቶችን ለማጥቃት ይጠቀሙባቸዋል። 3ኛ፣ ቫይረስ። ከተለያዩ ፋይሎችና ፕሮግራሞች ጋር ራሱን በመቀላቀል ከአንዱ ኮምፒውተር ወደ ሌላ ኮምፒውተር እንዲተላለፍ በማድረግ ጥቃት እንዲፈጸም የሚያደርግ ነው። 4. ውርም። ከቫይረስ ጋር ተመሳሳይ ሆኖ ልዩነቱ ውርም ራሱን ቶሎ ቶሎ በማባዛት ከፍተኛ ጉዳት ሳያደርስ በተጨማሪም ከአንድ ወደ አንድ ኮምፒውተር ያለ ቀጥተኛ ሰው ንክኪ መተላለፍ ይችላል። 5. ስፓም። በጣም ብዙ ኢሜሎችንና መረጃዎችን በውስጣቸው ድብቅ አደጋ በመያዝ የብዙዎችን ኢሜሎችና ኮምፒውተሮች ሰለባ እያደረገ የሚገኝ የጥቃት አይነት ነው። 6. ትሮጃን ሆርስ። በጣም ጠቃሚ የሆኑ አፕሊኬሽን ውስጥ ራሱን እንዲደብቅ ተደርጎ ሰዎች አፕሊኬሽኑን ጭነን ስንጠቀም ትሮጃን ሆርስም አብሮ ጥቃቱን ይጀምራል። 7. ኪሎገር። የኛው ደግሞ ከላይ ካሉት ጥቃት ለየት የሚያደርገው ቀጥተኛ ጉዳት ከማድረስ ይልቅ ልክ እንደ ሰላይ ያለኛ እውቅና እያንዳንዷን እንቅስቃሴዎቻችንን ከኮምፒውተር ላይ እየመዘገበ የሚያስተላልፍ አደገኛ ሶፍትዌር ነው። ሳይበር ምን ያህል ያሳስባል? እኛ ጉግልን መረጃዎችን ለመፈለግ እንደምንጠቀምበት ሁሉ
ሾዳን የተባለው ብሮዘር በዓለም ላይ ያሉ ተጋላጭ የሆኑ ኔትወርክና ሲስተሞችን ቁልጭ አድርጎ ለሀከሮች የሚያሳይ ነው። በዚህም ብሮዘርን ላይ እንደሚታየው አብዛኛው የዓለም ኔትወርክ ለጥቃት ተጋላጭ ነው። እኛ ገና በአግባቡ ወደ ሰለጠነው ዓለም ስላልተቀላቀልን ያን ያህል ሐሳብ አልሆነብንም እንጂ ዓለም እንቅልፍ ቃጣይ ሰነባብታለች። ነገሮች ሁሉ ወደ ሲስተምነት እየተቀየሩ በመጡባት ዓለም መረጃዎችን ከጥቃት መከላከል ትልቁ ፈተና እየሆነ መጥቷል። የዓለም ትላልቅ የደህንነትና የስለላ ቢሮዎች ትኩረታቸውን ወደ ሳይበር ካዞሩ ሰነባብተዋል። እንደ የአሜሪካው ሲአይኤ፣ የእስራኤሉ ሞሳድ፣ የራሽያው ኬጂቢ፣ በተጨማሪም የቻይና፣ ሰሜን ኮሪያና እንግሊዝ የመሰሉ የዓለም ቁንጮ ሀገራት የስለላ ድርጅቶች አንዱ የአንዱን ድግመት በመጠቀም ኃያልነታቸውን ለማስከበር ደፋ ቀና እያሉ ናቸው። በእኛም ሀገር ምንም እንኳን ኢትዮጵያ ሳተላይት ልታመጥቅ መሆኑን ስንሰማ ብዙዎቻችን ወዳችንን ሳይሞላ ብለን የጮህንበት ሀገር ብትሆንም ኢንሳ ብቀጥንም ጠጅ ነኝ ብዙ ጥቃቶችን መልሻለሁ እያለን ይገኛል። እንደዚህም ቢሆን ገና በብዙ ርቀት የሀገራችን ውስጥ ግንዛቤውና ትኩረቱ ይቀራል። የታለመ ከባድ ጥቃት ቢፈጸምብን የመከላከል አቅሙ ይኖራል ብሎ ማሰብ ከባድ ነው። አሜሪካ በየዓመቱ ከምታወጣቸው በጀቶች ውስጥ ከፍተኛውን ጉርሻ ሳይበር ይወስዳል። በዚህ በሰለጠነ ዘመን መረጃ መደበቅ የማይቻልበት ዘመን ሆኗል። አንድ ሀገር ሌላውን ሀገር መረጃ በመመንተፍ መረጃ ጠላፊው ከተጠቂው ሀገር በላይ ስለ ሀገሪቱ ግንዛቤ እንዲኖረው ይጥራል። አሁን ማን ያምናል? አስፈሪውና ታላቁ ሞሳድ ከኢትዮጵያውያን በላይ ስለ ኢትዮጵያ አጠቃላይ ሁኔታ በተጨማሪም ክስተቶች የተነተነና በቂ መረጃ አለው ቢባል በዘመነ ኢንተርኔት ምንም የሚደበቅ ነገር አይኖርም። የዕለት ተዕለት እንቅስቃሴዎቻችን እንደ አሜሪካ ያሉ ባለፈርጣማ ጡንቻ ሀገራት ባስወነጨፏቸው ሳተላይቶች ቁጥጥር ስር ከዋለ ሰነባብቷል። የሳይበሩ አስፈሪ ንጉሶች የ24 ዓመቱ አልጄሪያው 50 ቤንዴላጂ እጅግ አስፈሪ ግለሰብ ነበር። ከ217 በላይ የዓለም ባንኮችን ብቻውን ከ400 ሚሊዮን ዶላር በላይ የመዘበረ ሰው ነው። እጅግ ብዙ አየር መንገዶችን ሳይከፍል በፓስፖርት የተጓዘ መረጃ ጠላፊ። ይህ ሰው የመዘበረውን ብር ሙሉ ለሙሉ ለአፍሪካውያንና ለፍልስጤሞች በእርዳታ ለግሷል። በመጨረሻ ምንም እንኳን ብዙዎች ቢከራከሩለትም አሜሪካ ጥፋተኛ ነህ አልምርህም ብላ በሞት ስቅላት እንደቀጣቸው የሚያሳይ ምስል አስተላልፋለች። ሀከሩም ሲሰቀል ፊቱ ላይ ከፍተኛ ፈገግታ የሚታይበት ምስል ይፋ ተደርጓል። አሁንም ቢሆን ምስሉን የሚጠራጠሩ ሐምዛ እንዳልሞተና አሜሪካ በድብቅ እያሰራችው እንደሆነ የሚከራከሩ ሰዎች አሉ። አኖኒመስ የተባለው ማንነታቸው በግልጽ የማይታወቁ በተለያዩ ዓለማችን ክፍሎች የሚገኙ የሀከሮች ስብስብ ሲሆን እስካሁን ድረስ በብዙዎች በመፈራትና ብዙ መረጃዎችን በመመዝበር የሚስተካከለው የለም። ይህ ቡድን መንግስታዊና የኮርፖሬት ድርጅቶችን እንቅልፍ ከነሳቸው ሰነባብቷል። ጆናተን ጄምስ የ15 ዓመት ታዳጊ ያለ የናሳና የአሜሪካ መከላከያ ዲፓርትመንትን ሀክ አድርጓል። ይህም ጆናታንን በዕድሜ ትንሹ ትልቅ ድርጅቶችን ያጠቃ ሀከር አድርጎታል። ጆናታን ከናሳ 13 ኮምፒውተሮችን መጠቀም ሲችል ከ2 ሚሊዮን ዶላር በላይ የሚገመቱ ሶፍትዌሮችንና መረጃዎችን መዝብሯል። በዚህም ምክንያት ሲስተሙ ለ21 ቀናት ሲቋረጥ ይህንንም ለመመለስ ከ40,000 ዶላር በላይ ወጪ ተደርጓል። ከዚህ በተጨማሪም ጆናታን የአሜሪካ መከላከያ ዲፓርትመንት በተለይም የአሜሪካ መከላከያ አደጋ መቀነስ ኤጀንሲን በመስበር የመጀመሪያው ሀከር ሲሆን ይህም አሜሪካ ሊገጥሟት የሚችሉ አደጋዎች የሚመዘገብበት እንደመሆኑ ከፍተኛ ጥንቃቄ የተደረገበት ሾልኮ መረጃ መዘረፉ አስደናቂ አድርጎታል። ጆናታን ምንም እንኳን ሕፃን ስለነበር በአሜሪካ ሕግ ከ6 ወር ከኮምፒውተር መራቂ ያለፈ ከባድ እርምጃ ባይወሰድበትም ከ10 ዓመት በኋላ በ25 ዓመቱ ራሱን ከዚህ ከድርጊት ማቀብ ባለመቻሉ ራሱን በራሱ ሊያጠፋ ችሏል። የመረጃ ምዝበራዎችና የካምፓኒዎቹ ውድመት እውነታዎች በ2010 እና በ2015 መካከል ያለው ልዩነት ብንመለከት የሃኪንግና መረጃ ምዝበራ ዕዳ በ176 ጭማሪ አሳይቷል። በ2018 ብቻ ደግሞ ዲስትሪቢዩትድ ዲናያል ሰርቪስ በ500% ጨምሮ ታይቷል። ለመጀመሪያ ጊዜ የኮምፒውተር ወርም የተፈጠረው እንደ አውሮፓውያን አቆጣጠር በ1979 ሲሆን የኮምፒውተር ቫይረስ ደግሞ በ1983 ነው። አይ ላቭ ዩ የተሰኘው ቫይረስ እንደ አውሮፓውያን አቆጣጠር በ2000 ዓ.ም በሁለት ቀን ብቻ ከ45 ሚሊዮን በላይ ኮምፒውተሮችን በማጥቃት ከ10 ቢሊዮን ዶላር በላይ ጉዳት አድርሷል። በዚሁ ቫይረስ አማካኝነት በጃንዋሪ 25 2003 የዓለም መገናኛ ኢንተርኔት ተቋርጦ ነበር። በ2009 በዩኤስኤ ብቻ ከ222 ሚሊዮን በላይ መረጃዎች ድምጥማጣቸው ጠፍቷል። ይህም የኦባማ መንግስት ከእንቅልፉ ቀስቅሶ ወደ ጠንካራ እርምጃ እንዲገባ አስገድዶታል። በአንድ ጊዜ ከ10 ሚሊዮን ዶላር በላይ በአንድ ጥቃት ብቻ ከኤቲኤም መዘረፉ የቅርብ ጊዜ ትውስታችን ነው። ታዋቂ የኢሜል አገልግሎት ሰጪ የሆነው ያሁ ከቢሊየን በላይ ተጠቃሚዎች አካውንት ተመዝብሯል።
ወይንም ሃክ ተደርጓል። ይህም ሀያልነቱን ለጂሜል እንዲያስረክብ አስገድዶታል። ከስራ ጋር ተያያዥ የሆነው ሁላችንም የምንጠቀምበት የሊንክድኢን ሶሻል ሚዲያ ከ167 ሚሊዮን በላይ አካውንቶች መረጃ በጠላፊዎች ተመዝብሮበታል። ሁላችንም በምንጠቀምበት በዓለም ላይ ከ2 ቢሊዮን በላይ ተጠቃሚ ባሉት ፌስቡክ እንኳን በየቀኑ ከ160 ሺህ በላይ አካውንቶች ሃክ ይደረጋሉ። ድሮፕ ቦክስ መረጃዎችን ክላውድ ላይ እንድናስቀምጥ የሚያስችለን ፕላትፎርም ሲሆን የ68 ሚሊዮን ድሮፕ ቦክስ አካውንቶች ከነ መረጃዎቻቸው የጥቃት ሰለባ ሆነዋል። በ2011 የሶኒ ጌም ኔትወርክ በደረሰበት ጥቃት ከ77 ሚሊዮን በላይ ደንበኞቹ መስተጓጉላቸውንና ከፍተኛ ውድመት መድረሱ፣ በተጨማሪም በዚሁ ዓመት የሲአይኤ ዌብሳይትና ሲስተም አገልግሎት ለማቆም ተገደው እንደነበረም እናስታውሳለን። የታዋቂው ድርጅት አፕል አይክላውድ መረጃ ማከማቻ በ2014 በደረሰበት ጥቃት ብዙ መረጃዎች ተመዝብረዋል። ከ200 በላይ ዕውቅ አሜሪካውያን ያልተፈለጉ ምስሎችና ፎቶዎችን ጨምሮ በአደባባይ ከስልኮቻቸው ተሰርቀው ለሕዝብ ይፋ ተደርጎባቸዋል። የሳይበር ጥቃቶች ከመረጃ ምስበራ በተጨማሪ አሁን ላይ ትኩረታቸውን ወደ ውሃ፣ ባቡር፣ ጋዝና ኤሌክትሪክ መሠረተ ልማቶች ላይ አነጣጥረዋል። በአሜሪካ ኤነርጂ ዲፓርትመንት ላይ በተለይም ከቻይና፣ ሰሜን ኮሪያና ራሽያ ያነጣጠሩ በየቀኑ ከ10 ሚሊዮን በላይ ጥቃቶች ይሰነዘራሉ። በ2009 በተደረገ ሌላ ጥናት ከ60 በመቶ በላይ ተቀጣሪ ድርጅቶቻቸውን ሲለቁ የመረጃ ስርቆት ይፈጽማሉ። ይህም ተጋላጭነቱን ይጨምረዋል። በአማካኝ አንድን ሃክ የተደረገ ነገር መፍትሄ ለመስጠት የ170 የሥራ ቀናትን ይፈጃል። በጁሊያን አሳንጅ የተመሠረተው ዊኪሊክስ የተመዘበሩ መረጃዎች የሚለቀቁበት ሳይት ሲሆን ጁሊያን ምንም አይነት የግል የሚባል መረጃ የለም፣ ሁሉም ለጥቃት የተጋለጠና በሀከሮች እጅ ስር የሆነ ነው ይላል። እንዴት ራሳችንን ከሳይበር እንከላከል? ሀከሮች በግለሰብ ደረጃ የሚያደርጉት አስፈላጊ የሆኑ እንደ ኢሜል፣ የክፍያ ፓስወርዶች አይነት መረጃዎችን ከሞጨለፉም በኋላ ይደብቁብናል። በመቀጠልም በምን ያህል ዋጋ ሊመልሱልን እንደሚችሉ ይደራደራሉ። በመጨረሻም በገዛ ንብረታችን ክፍያ ስንፈጽምላቸው መልሰው ንብረታችን ይልኩልናል። ይህ በብዙ ሀገራት የተለመደ ሲሆን በኢትዮጵያ በጥቂት ዓመት ውስጥ ወረርሽኝ እንደሚሆን አያጠራጥርም። ስለሆነም እያንዳንዳችን ራሳችንን ከሳይበር ጥቃት ለመከላከል የሚከተሉትን እርምጃዎች መውሰድ አለብን። ፓስወርድ ስንጠቀም ፊደላትን፣ ቁጥሮችን፣ ምልክቶችን አቀላቅሎ በጣም ጠንካራ ፓስወርድ እንዲኖረን ያስችለናል። ለተለያዩ አካውንቶች የተለያዩ ፓስወርዶችን መጠቀም አንዱ ሃክ ቢደረግ የሌላውን ያድንልናል። የማይገመቱ ረዘም ያሉ ፓስወርዶችን መጠቀም ባለ 6 ሆሄ ብቻ ሲሆን በ10 ደቂቃ ውስጥ ሃክ ሊደረግ ሲችል 2 ፊደልና ቁጥሮችን ብንጨምር ግን ሃኪንጉ እስከ 3 ዓመት ሊፈጅ ይችላል። እንደ ዌብካም ቴሌቪዥኖቻችንና የኮምፒውተሮቻችንን ካሜራዎች ከኔትወርክ ጋር ሲያያዙ በጥንቃቄና አስፈላጊ በሆኑ ሰዓታት ብቻ መጠቀም፣ አለበለዚያ የተደበቁ ድርጊቶቻችን በሌሎች እይታዎች ስር ሊሆኑ ይችላሉ። በተለይ እንደ ቻይና ያሉ ሀገራት በሚያመርቷቸው ምርቶች ላይ ደግሞ ሰፕላይ ቼን የሚባል የጥቃት አይነት አለ። ይህ ጥቃት የሚሰነዘረው እንደ ሞባይል ስልክ፣ ካሜራና ሰርቨር የመሳሰሉትን ዕቃዎች ስንገዛ አምራቾች ለስርቆት የሚያገለግላቸውን በጣም ትንንሽ ቺፖች አብረው ይቀብራሉ። ስለዚህ የኛ የምንለው ስልክ ያለኛ እውቅና በአንድ ጊዜ ሌሎች ሰዎች ሲጠቀሙበት ይችላሉ። ስለዚህም የምንገዛቸውን ስልኮች ከታወቁና አስተማማኝ ካምፓኒዎች ቢሆኑ ይመረጣሉ። በአካውንታችን እንደ 2 ስቴፕ ቬሪፊኬሽን ያሉ መንገዶችን መጠቀም አካውንታችን ፓስወርድ ከመቀየሩ በፊት እውቅና እንዲኖረን ያስችለናል። ዋይፋይ ኔትወርክ ኮኔክት ከማድረጋችን በፊት ደህንነቱ የተጠበቀ መሆኑን ማረጋገጥ፣ አላስፈላጊ የሆኑ ምስሎችንና መልእክቶችን አለመላላክ። ምክንያቱም መልእክቶቹ ከላክንለት ሰው ውጪ በኔትወርክ ላይ ያሉ ሌሎች ሰዎች ጋር በቀላሉ ሊገቡ ስለሚችሉ። አፕሊኬሽኖቻችንን አፕዴት ማድረግ እንዲሁም ከአምራቾቻቸው በቀጥታ ዳውንሎድ ማድረግ ተያይዘው ከሚመጡ ጥቃቶች ይሰውሩናል። የኢሜል መልእክቶችን ከመክፈታችን በፊት የላኪውን አድራሻ ማረጋገጥ። ሰራተኞቻችን ከድርጅቶቻችን ሲለቁ አካውንቶቻቸውን ወዲያውኑ ማስወገድ። እንደ ኪሎገር ያሉ ሶፍትዌሮች ሰዎች እንዳይጭኑብን ኮምፒውተሮቻችንን አሳልፈን አለመስጠት። በተቻለ መጠን ብሮዘራችን ላይ ፓስወርድ ሴቭ አለማድረግ፣ ምክንያቱም የኮምፒውተሩን ፓስወርድ የሚያውቅ ሰው ሁሉ ፓስወርዳችንን ሊያገኛቸው ስለሚችል። ለቴክኒካል ሰዎች ደግሞ ኔትወርካችንን በፋየርዌል መገደብ ይኖርብናል። የሳይበር ስፔሻሊስቱ የሄልኮ ባለቤትና መስራች ዶክተር አህመድ ሰይድ በአንድ ወቅት በቲክቶክ ሰለሞን ሾው ላይ ቀርበው ኢትዮጵያ ውስጥ ምንም እንኳን ከፍተኛ የአይቲ ሲስተም ዝርጋታ መስፋፋት ቢኖርም በደህንነቱ ላይ በቂ የሆነ ሥራ እየተሰራ አይደለም፣ ግንዛቤው በጣም ገና ነው፣
ግንዛቤውም ያለበት ቦታ ወደ ትግበራ ለመሄድ እጅግ መዘግየት ይታያል። ኤቲኤም ፔመንት ካርዶች ተጋላጭነታቸው ጨምረዋል። ጥቃት ደርሶብናል አልደረሰም የሚለውን እንኳን ማወቅ የሚቻልበት ሁኔታ ውስጥ አይደለንም ሲሉ ተደምጠዋል። ስለዚህ ነገ ከማዘን ዛሬ ደህንነታችንን እንጠብቅ። ቅስማችን ሳይሰበር ትኩረት ለሳይበር። የዘንድሮ ቢዝነስ ውሎ እንዴት ነው? እንዴትስ እያለፈ ነው? በእኔ በኩል የሥራ ቀን እንደመሆኑ ደፋ ቀና እያልኩኝ ነው። በእኔ በኩል ዛሬ ከማከብራቸውና ብዙ ከተማርኩባቸው ጓደኞቼ ጋር ተስፋ የሰነቅንበትንና ለኢትዮጵያውያን ያለምንም ክፍያ የቴክኖሎጂን ትምህርት በነፃ ለማድረስ ያቋቋምነውን የኩራስቴክ ፕላትፎርም የተሻለ ለማድረግ እየሰራን እንገኛለን። እናም በዚህ ምክንያት ዛሬ ብዙዎቻችን ተጽዕኖ ስላልተረዳ ነው፣ ነገር ግን ዓለምን እየሾፈራት ስለሚገኘው የፕላትፎርም ቢዝነስ ምንነት ትንሽ ልጽፍ ወደድኩኝ። ከ100 ዓመት በፊት ዓለም ትኩረቷ ሁሉ ወደ ኢንዱስትሪ መር እንቅስቃሴ ነበር። እጅግ ብዙ ነገሮች በተለይ ከመካኒካል ጋር የተያያዙ ዓለም እስካሁን የምትጠቀምባቸው ነገሮች ሁሉ የተፈጠሩበት ድንቅ ጊዜ። አሁን ባለንበት ጊዜ ደግሞ በተለይም የክፍለ ዘመኑ ምርጥ ፈጠራ ብዬ አፌን ሞልቼ የምናገርለት ኢንተርኔት ከመጣ ጀምሮ ዓለም ከመንደርም ቀርባ ጎረቤት እንድትሆን ሲያስችላት፣ ፈጠራዎች ደግሞ ከመካኒካልነት ወደማይነካና የማይደሰስ ሶፍትዌርነት እንዲያተኩሩ ሆኗል። ዛሬ ላይ አዲስ አበባ ያለ አንድ ባለሙያ ቤቱ ቁጭ ብሎ አሜሪካ ውስጥ የሚገኝ ትልቅ ካምፓኒ ሰራተኛ ሆኖ እየሰራ ክፍያውን የሚቀበልበት፣ ቂርቆስ ላይ አሲድ የደፋ በኢንተርፖል ከአውሮፓ ተቀፍድዶ ተመልሶ ቂርቆስ የሚታሰርበት ዘመን ነው። ስልካችንን ብቻ ተጠቅመን ሶማሌ ተራ ሳንሄድ ያማረን መኪና፣ ቀልባችን የሳመውን ቤት የምንገበያይበት፣ ጥበቃ ሳይኖረን አዲስ አበባ ላይ ሆነን የሐዋሳ ንብረታችንን ደህንነት በስልካችን የምንከታተልበት፣ ምድር ላይ የተደበቀ ነገር አለ ለማለት የሚያስቸግርበት ጊዜ ላይ ደርሰናል። ቴክኖሎጂ ትልቅ አሻራና ተጽዕኖ ካሳደረባቸው ዘርፎች ውስጥ አንዱና ዋነኛው ቢዝነስ ነው። ቴክኖሎጂ ከሚዳሰሱ በፋብሪካ ውስጥ ግብዓቶችን ተጠቅመን ከምናመርታቸው ምርቶች ይልቅ በኮምፒውተሮች አማካኝነት የሚሰሩና የሚተገበሩ ሶፍትዌሮች ገበያው ላይ ፈርጣማ ጡንቻቸውን እንዲያሳርፉ አድርጓቸዋል። ፕላትፎርም የተለያዩ ቴክኖሎጂዎችን አንድ ጋር አጣምሮ የሚይዝ ሲሆን በስሩም የተለያዩ መተግበሪያዎችና የቴክኖሎጂ ውጤቶችን የያዘ ባለብዙ አማራጭ መልቲ ሳይድድ ቢዝነስ ስትራቴጂ ነው። የፕላትፎርም ቢዝነስ ገቢ ለማስገኘት ሁለት አይነት ገጽታዎች አሉት። የመጀመሪያው ምርት ወይም ፕሮዳክት ሲሆን፣ ሁለተኛው አገልግሎት ወይም ሰርቪስ ነው። ምርት የምንለው ለምሳሌ የተሰሩ የተለያዩ እንደ ማይክሮሶፍት ዊንዶውስ ያሉ ሶፍትዌሮችን በመሸጥና በማከራየት የሚገኝ ገቢ ሲሆን፣ አገልግሎት የምንለው ደግሞ እንደ ማህበራዊ ሚዲያዎች ያሉ አገልግሎቶችን በማቅረብ ገቢ የማግኛ መንገድ ነው። ብዙ የቢዝነስ